ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ለቻናላችን እንድታበረክቱ የአክብሮት ግብዣችን። የሶስተኛው ክፍል ፕሮግራማችን ትኩረት የሚያደርገው እንግዲህ ወደ ሰሜን እንግሊዝ በዚህ በሳምንቱ አጋማሽ በተደረጉ ጨዋታዎች እንግዲህ ሰሜን እንግሊዝ በአጠቃላይ ቀዝቀዝ ብላ ደመቅ ሳትል በየትኛውም ውጤት የሰሜንኛው ክፍል እንግዲህ የበለጠ ወደ ሀያሎቹ ሶስት ክለቦች በሳምንቱ አጋማሽ ማክሰኞና ሮብ የተመዘገበው ውጤት አስደሳች አይደለም። ባይሆን ዋና ከተማ ክለቦች ናቸው በጣም በዚህ በማክሰኞና ሮብ ጨዋታዎች ውጤታማ የነበሩት። ቼልሲ ከመመራት ተነስቶ ከዚህ ፕሮግራም ቀደም ብሎ እንዳነሳ ነው ቪላን 4-1 አሸነፈ የለንደኑ ክለብ። በተቃራኒ ሌላኛው የለንደን ክለብ ደግሞ አርሴናል ከሜዳ ውጪ ወሳኙን 3 ነጥብ ብራይተን 1-0 በማሸነፍ ሌላኛው የለንደን ክለብ አስደናቂ ምሽት አሳለፈ ትናንት ምሽት። ኖርዝ እንግሊዝ ደግሞ ሽንፈትና አቻ ውጤቶች ነው። ሁለት የማንቸስተር ከተማ ክለቦች ትናንት ምሽት ባደረጉት ጨዋታ ማንቸስተር ዩናይትድ ከሜዳ ውጪ በሴንት ጄምስ ፓርክ ሽንፈት፣ ማንቸስተር ሲቲ በዚህ ፕሮግራም ሰፋ ያለ ቆይታ የምናደርገው የምሽቱ የማንቸስተር ሲቲ ውጤት ነው። በሜዳው ላለመውረድ እየታገለ የሚገኝ 4 አሰልጣኞችን የቀየረ አለመረጋጋት ውስጥ የሚገኝ በ4 የተለያየ የጨዋታ ስታይል ቡድኑ በከፍተኛ ውጣ ውረድ ውስጥ የሚገኘው ኖቲንጋም ፎረስት አስተናግዶ 2-2 ተለያየ። ፔፕና ልጆቹ እንግዲህ በስተመጨረሻም በካልኩሌሽን አንድ የምናምነው ጉዳይ አለ። በፕሪሚየር ሊግ እስካሁን ድረስ የፔፕ ጋርዲዮላ ማንቸስተር ሲቲ መመልከት ከጀመርንበት ጊዜ አንስቶ አንድ የሚታመን ጉዳይ አለ። በሂሳባዊ ስሌት የፔፕ ጋርዲዮላ ቡድን ከዚህን ጊዜ በኋላ ይሄን ያክል ጨዋታ የሚያሸንፍ ከሆነ የሊጉ ዋንጫ ያሸንፋል ተብሎ ሁሌ ሂሳባዊ ስሌት ይሰራል። ልክ ፌብሩዋሪ አጋማሽ ላይ በአመቱ መጨረሻ ያቺ ጉዳይ ተፈጻሚ ሆና እናያለን። ለ4 ተከታታይ የውድድር አመት በሲዝኑ ሲያሸንፍ ሱፐር ዶሚናንት በሆነበት፣ ከዛም በኋላ ደግሞ በመሃሉ ሊቨርፑል ካነሳ በኋላ እንደገና የፔፕ ወደ ዋንጫ ፍኩክሩ መመለስ፣ ከዛ ቀደም ብሎ ባሉ አመታትም ተከታታይ የውድድር አመት ዋንጫን ሲያነሳ በእንግሊዝ እግር ኳስ ባለፈው 10 አመት ውስጥ 8 ጊዜ የሊጉን ዋንጫ ያነሳ፣ 2 ጊዜ ሊቨርፑል የገባበት ዋንጫን ኮምፕሊትሊ ሊጉን ዶሚኔት በማድረግ የዋንጫውን እንግዲህ በተደጋጋሚ በተለያየ የውድድር አመት አሳማኝ በሆኑ ብቃቶች እያሸነፈ የመጣው የፔፕ ጋርዲዮላ ማንቸስተር ሲቲ 6 ጊዜ በማንሳት ሊጉን ዶሚኔት ያደረገው ቡድን አሁን ለሁለተኛ ጊዜ ለሁለት ተከታታይ አመት ከዋንጫ ርቆ በማያውቅበት የእንግሊዝ ቆይታው ጋርዲዮላ ለሁለተኛ አመት ከዋንጫ ርቆ ሊቆይ የሚችልበት ሲዝን እየመጣ ይሄ ሲዝን ሊጠናቀቅ ነው። ለመጀመሪያ ጊዜ በካልኩሌሽን የፔፕ ጋርዲዮላ ማንቸስተር ሲቲ ከእጁ ዋንጫ አስወጣ። በሂሳባዊ ስሌት ታስታውሱ እንደሆነ ከዚህ ጨዋታ ቀደም ብሎ ሁሉም ሚዲያ ላይ የሚደጋገም ሁሉም ሚዲያ ላይ የሚነገር አንድ ሐሳብ አለ። ማንቸስተር ሲቲ ቀሪውን የእንግሊዝ ፕሪሚየር ሊግ ፊክስቸር ካሸነፈ የሊጉ ዋንጫ ያሸንፋል። በቃ የተቀሩትን ከቀሪው ጨዋታ አንስቶ፣ ምክንያቱም ቀሪውን ጨዋታ ሲያሸንፍ አርሴናልም ቀሪውን ጨዋታ ቢያሸንፍና የሲቲ ውጤት ሁሉንም ቢያሸንፍ አርሴናል አንድ ጨዋታ በኢትሃድ ይሸነፋል ማለት ነው። ያቺ ጨዋታ ምን ይሆናል? ለማንቸስተር ሲቲ ከ5 ነጥብ ወደ 1 ነጥብ ልዩነት ያመጣል። በዛች 1 ነጥብ ልዩነት ፔፕ ጋርዲዮላ ማንቸስተር ሲቲ ዋንጫ ያነሳል። የአብዛኛው ግምት የነበረው
ይሄ በእንግሊዝ ሚዲያ የሚሰጡ ትንተናዎች ናቸው። በየወቅቱ የአርሰናል ሜንታሊቲ፣ የሲቲ አይደንቲቲ መነሻ በማድረግ እንደነዚህ አይነት ግምቶች ይሰጣሉ። ለመጀመሪያ ጊዜ በእንግሊዝ እግር ኳስ በእንግሊዝ ምድር ፔፕ ጋርዲዮላ በሂሳባዊ ስሌት ዋንጫን ከእጁ ያስወጣበት የተመለከትነው የመጀመሪያ ሲዝን። በሂሳባዊ ስሌት በእነዚህ ቀሪ ጨዋታዎች ድል ይመዘገባል ሲባል ጋርዲዮላ ያልተጠበቀውን ውጤት ላለመውረድ በሚታገለው ኖቲንጋም ፎረስት በሜዳ 2-2 በመውጣት መንሸራተት፣ መደናቀፍ ከሲቲ ባህሪ ውስጥ ያልተለመደ በጣም አሳማሚ ያቻ ውጤት ትዊስትና ተርን በነበረበት ጨዋታ ከረፍት በፊት ጋርዲዮላ ከዚህ በፊት የሚታወቀው የፋይናል ሰርድ ሲሪየስ ገዳይ የመሆን የቡድን ካራክተር በጠፋበት ከአንድ ግብ በላይ ማስቆጠር ባልቻለበት አባከን በነበረበት የመጀመሪያ 45 በሁለተኛ 45 ዋጋ የሚያስከፍሉ ስህተቶች ተጨምረው የጋርዲዮላ ቡድን ዋጋ ከፍሏል። ትናንት በነበረን ቅድመ ጨዋታ ግምገማ አድማጮች አንድ ጉዳይ አጋርተናችሁ ነበር። የትናንቱን ቅድመ ጨዋታ ግምገማ የማንቸስተር ሲቲ እና የኖቲንጋም ፎረስት ሃላንድ እና ኤሊየት አንደርሰን የሚገኙበትን ቴምብሌን ፕሮግራም ከፍታችሁ የመጀመሪያ 5 ደቂቃ አድምጡ። እንዳለፉት ጊዜያት እንዳለፈው ዘመን ማንቸስተር ሲቲ እና ፔፕ ጋርዲዮላ ባለፉት ዓመታት ጥንካሬ ላይ ይገኛሉ። ለደጋፊዎች አሳማኝ የሆነ ብቃትና የሜዳ ውስጥ እንቅስቃሴ እያሳዩ ነው። የቀድሞውን አይነት ማንቸስተር ሲቲ ደጋፊዎች በራስ መተማመን አላችሁ ወይ? የቀድሞ አይነት ካራክተር? እነዚህን ጉዳዮች ቀድሜ ጥያቄ ነው። ምንም አይነት ምላሹን ያላስቀመጥነው ደግሞ ከዛሬ ድረ ጨዋታ ነጥቦች በኋላ እንወያያለን ብያችሁ ነበር። በደንብ የትናንትናውን ፕሮግራም ያደመጣችሁ የማንቸስተር ሲቲ ደጋፊዎችም ፕሮግራሙን ያደመጣችሁ ድረ ጨዋታ ነጥቦች ላይ ሲቲ በቀድሞ አይደንቲቲ ላይ ነው ወይ የሚገኘው? የቀድሞ አይነት በዚህን ሰዓት ጊሩን ከፍ በማድረግ ተጋጣሚ እያሸነፈ ሄዶ በሊጉ አናት ላይ ተቀምጦ በሊጉን በአመቱ መጨረሻ ከአርቴታ ያነሰ የአንደኝነት ቆይታ ያደረገ ከአርቴታ በላይ ግን በርካታ ዋንጫዎችን ያሳካው ጋርዲዮላ ይሄን ካራክተር መድገም ይችላል ወይ? በዘንድሮ ቡድን በዛ ደረጃ የምትተማመኑበት ቡድን ነው ወይ የፔፕ ጋርዲዮላ ማንቸስተር ሲቲ የሚል ጥያቄ ብቻ ነው ያስቀመጥኩት። ግን ድረ ጨዋታ ነጥቦች ላይ ይሄን ሐሳብ ምላሽ እናገኛለን። ቀደም ይሄን ጥቆማ አስቀምጬላችሁ ነበር። ምክንያቱም አንድ ሲቲ ውስጥ የሚታይ የሲቲ ደጋፊዎችን የእግር ኳስን ቤተሰብ አላሳምን ያለ የሲቲ ባላንስ ማጣት አለ፣ ኮንሲስተንሲ ማጣት፣ በድሉ የተሸፈነ በካራክተሩ የተደበቀ ማንቸስተር ሲቲ ውስጥ ከዚህ በፊት ያልተመለከት ነው። ግን አንድ ቡድን ሊያጋጥመው የሚችለው ክፍተት አለ። በአንደኛው 45 ባላንሱ ያለመጠበቅ። ለነዚህ እንግዲህ በርካታ ምክንያቶች ሁሉም የእግር ኳስ ቤተሰብ የየራሱን ግምትም ሐሳብም ይሰጣል። ነገር ግን በአንዳንድ መመዘኛዎች ደግሞ የሚታዩ እውነታዎች አሉ። ይሄ ጨዋታ ያጋለጠው ይበለጠ በዘንድሮ ሲዝን ትናንት ወዲያ ምሽት የአርነ ስሎት ሊቨርፑል በወልቭስ ስቴዲየም ያጋጠመውን ችግር አይታችሁ ባለፉት ሳምንታት ግን እነዛ ችግሮች ተቀርፈዋል ሲባሉ ነበር። ግን ከሜዳ ውጭ በነበረ ጨዋታ ያ ጉዳይ ተደገመ። ትናንት ምሽት ከማንቸስተር ሲቲ 5 ተከታታይ ጨዋታ ካሸነፈ በኋላ የተፈጠረ ጉዳይ ግን የአቻነት ውጤት የተመዘገበው ሲቲ በዘንድሮ የውድድር ዓመት ከሚተችበት ወይም በሲቲ ላይ ደጋፊዎችም ሚዲያውም እምነት ካጣባቸው ምክንያቶች መካከል አንዱና ዋነኛው የሆነ በውድድር ዓመቱ ስለ ሲቲ ኮንሲስተንሲ ጥያቄ የነበረበት ተመሳሳይ የሆነ ባህሪ ትናንት ምሽት ተደገመ። ለምንድን ነው ክለቦች በዚህ ሳምንት አጋማሽ በተመሳሳይ ባህሪ በሲዝኑ በሚወቀሱበት በሚተቹበት በጣም በተጠለጠሉበት ብቃት ላይ የተገኙ ድጋሚ? ይህን ጉዳይ ታዝባችሁ ከሆነ ሲቲም ባልተለመደ ባህሪ የዘንድሮ ሲዝን የ1-45 ቡድን ሆነ። ከፍተኛ የባላንስ ክፍተት አለ። ከፍተኛ ወጥነት የጎደለው የሜዳ ውስጥ እንቅስቃሴ አለ። አንደኛው 45 ላይ ሻርፕ መሆን፣ ሌላኛው 45 ላይ ለኮንትሮል የሚመርጠው የጨዋታ ስታይል
ቡድኑ የበለጠ ተጋላጭ የሚያደርግ መከላከሉ ጥንካሬው እንግዲህ በተለያዩ ኤክስ ፋክተሮች ቢጠናከርም ግን ተዋህዶ እስከሚታወቅበት የማንቸስተር ሲቲ ፒክ መድረስ ያልቻለ ጥሩ ተደራጅቷል፣ ጥሩ ተዋህዷል፣ ግን የሲቲ ክላስ የደረሰበት ደረጃ አልደረሰም። ጉዳቶችም አሉ፣ ብቃቶችም እንዳሉ ነው። ለማንኛውም የፔፕ ጋርዲዮላ ማንቸስተር ሲቲ ትናንት ምሽት በሜዳው ኖቲንጋም ፎረስት ጋር ያደረገውን ጨዋታ በ2-2 ውጤት ሲያጠናቅቅ ማንቸስተር ሲቲን ቀዳሚ ማድረግ የቻለው አንቶን ሴሜኒዮ ከራያን ቸርኪ የተሻገረለት እንኳን 31ኛ ደቂቃ ላይ በማስቆጠር ማንቸስተር ሲቲን ቀዳሚ ማድረግ ቻለ። በመጀመሪያ 45 ሲቲ ለግብ የቀረቡ 3 ትላልቅ እድሎችን አምክኖ ነው በዚህ ግብ ቀዳሚውን ፈርስት ሃፍ መውጣት የቻለ። ሁለተኛው 45 እንደተጀመረ በጨዋታው ምርጧን ግብ የሲቲ ያለፈው ሳመር ኢላማ የነበረ ለቀጣይ ሳመር እቅድ ውስጥ የተቀመጠ የክሬቲቭ አማካይ በሶስት ተለዋዋጭ ቦታ እንደ ጋርዲዮላ ሲስተም ተቀያያሪ በሆነ የጨዋታ ስትራክቸር መጫወት የሚችለው ሞርጋን ጊብስ ዋይት በውስጥ እግሩ በተገኘ አጋጣሚ የኖቲንጋም ፎረስት የመልሶ ማጥቃት እንቅስቃሴ ከፈጠራቸው አጋጣሚዎች መካከል አንዱና የመጀመሪያው ወደ ግብ መቀየር ቻለ። በአስደናቂ ሁኔታ ለዶናሩማ ጀርባውን የሰጠ እንቅስቃሴ በውስጥ እግር በተረከዝ ነው ያስቆጠረው። ምታምር ግብ ሞርጋን ጊብስ ዋይት በ6 ያርድ ውስጥ በመገኘት ግሩም ግብ አስቆጠረ። ወደ ጨዋታ ተመለሱ ኖቲንጋም ፎረስቶች 1-1 ሆነ ጨዋታው። ሲቲ በሮድሪ አማካኝነት ከቆመ ኳስ ከሴት ፒስ ጋርዲዮላ፣ አርነ ስሎት፣ ፋቢያን ዙለር በዘንድሮ ውድድር ሊያም ሮሲኒር የአርቴታን የሴት ፒስ ካራክተር በከፍተኛ ሁኔታ በስትራቴጂ ቀጥቅጠው በተቹበት ያለፈው ሳምንት ፕሬስ ኮንፈረንስ ከጨዋታ በፊት ሁሉም አሰልጣኝ ፕሬስ ኮንፈረንሱን ተመልከቱ። በደንብ ነው አርቴታን በቀጥታ አርሴናልና አርቴታ አላሉም እንጂ ያን የጨዋታ ስታይል እንዴት የአንድ ቡድን አይደንቲቲ ሆኖ መገለጫ ይሆናል በሚል በደንብ ታክቲካዊ የሆነ ማብጠልጠልና ትችት አቅርበው ከሰሞነኛ ግቦቻቸው ደግሞ ሴት ፒስ በተወሰነ መልኩ ዴድ ቦሎች ይስተዋላሉና ሮድሪ ኤንቶኒ ያሻገረውን ኳስ በጥሩ ሄዲንግ አስቆጥሮ ሲቲን ወደ ጨዋታ መለሰ። 2-1 መምራት ቻሉ። ሲቲ አድቫንቴጅ መልሶ አገኘ። ተመልከቱ የማንቸስተር ሲቲ ከረፍት በፊት እነዛ ቢግ ቻንሶች ተሽተው ጨዋታው ውስጥ ሲቲ የአንድ ግብ ማርጂን ይዞ አቻ ሆኖ ወደ ጨዋታ እንደገና ሪከቨር አደረገ። ሆም አድቫንቴጅ ነው። ተጋጣሚ ኖቲንጋም ፎረስት ነው። ሐሳባዊ ቅንጅት የለም። አሁን ጊዜያዊ መፍትሄ ነው ኖቲንጋም ፎረስት ቤት ያለው። ምክንያቱም አዲስ አሰልጣኝ 4ኛ አሰልጣኝ ነው። ስለዚህ ጋርዲዮላ እንደዚህ አይነት ቡድኖችን አግኝቶ ከዚህ በፊት የምናውቀው ካራክተር ትልቁ ምንድነው? በትንሹ 5 ግብ ወይ 6 ግብ ማስቆጠር ነው። ለዛ ለሚፎካከረው ቡድን መልእክት ይልካል። ጥቅጥቅ ያለ ግብ አስቆጥሮ ተጋጣሚን እንዳይነሳ በማድረግ ተፎካካሪ ለቀጣይ ጨዋታ ስጋት ውስጥ እንዲገባ የግቡ ብዛት የሚታወቅ ነው። በየውድድር ዓመቱ ከ100 በላይ ግብ እያስቆጠረ ነው የሚያጠናቅቀው። ግን ያ አልነበረም በምሽቱ ጨዋታ ከጋርዲዮላ አይደንቲቲ ጋር የነበረው። አስቆጠረና ከዛም በኋላ ስፔሶችን ለመድፈን የፔፕ ቡድን የተጠቀመው የጨዋታ ስትራቴጂና ከዛም በኋላ ወደ ጌሙ ሪከቨር ለማድረግ የመረጠው የጨዋታ ስታይል የወትሮ ጋርዲዮላ ቡድን አልነበረም። ኦርዲነሪ ቡድን የሚይዘውን ይሄ መፍረክረክም መዝረክረክም የታየው የጋርዲዮላ ቡድን እንዲህ አይነት ስትራክቸር የፔፕ ቡድን ከመቼ የውድድር ዓመት አንስቶ መጠቀም እንደጀመረ በዘንድሮ ሲዝን በነገራችን ላይ አይተን የማናውቀው የዲፌንስ ስትራክቸር እና ሲቲ በማጥቃት በኩል ሐሳባዊ ሂደቱ ሁሉ ከዊንግ የሚነሱ ኳሶች ሊኖሩ ይችላሉ። ዊንግ ጋር የሚደርስበት መንገድ ከዚህኛው ኢንች እዛኛው ኢንች በሚጠለዙ ኳሶች አይደለም። ፋስት ትራንዚሽን ስላለው የጋርዲዮላ ቡድን ያልተለመደ ጫና ውስጥ ገባ። ያልተለመደ ውጤቱን ለመቀየር የሆነ ባህሪ ማሳየት ጀመረ። ይሄ ጥድፊያ የተሞላበት
ሲቲ እኮ 1 ደቂቃ ቀርቶት 1-0 ቢመራ 2-1 ውጤቱን ለመቀየር አቅም አለው የቀድሞ የጋርዲዮላ ቡድን። ለምን እያንዳንዱ ንክኪዎች ታርጌት የሚያደርጉት የተጋጣሚ ቦክስ ነው። ቦክስ ውስጥ ከገባ በኋላ ፔፕ ስለ ኳሊቲ አይጨነቅም፣ ገዳይ ፊት አውራሪ ተጫዋቾች ስላሉት። አሁን ግን የፔፕ ቡድን በቀጥታ ተጋጣሚ ላይ የሚፈጥረው ኦቨርሎድ ሁሉ ቅኝቱ ጤናማ አይደለም። ወከባ ይበዛበት ነው። እርጋታ የለም። ጥድፊያ ይበዛበታል። ረጃጅም ፓሶች በቀጥታ ዳይሬክት ያን ለ8 ተጫዋቾችን ተጋጣሚ ቦክስ ውስጥ ያከማቸ የተከላካይ ክፍልን እንደ ቀድሞ ሰንጥቆ ለማለፍ የሚደረግ አልነበረም። በቀጥታ ለነዛ ተከላካዮች የሚያመች የማጥቃት እንቅስቃሴ ሚስተዋለውና ሮድሪ ካስቆጠረ በኋላ በመልሶ ማጥቃት እንቅስቃሴ የሆቺን ኦዱዊን ኳስ በቀጣይ የውድድር ዓመት በውሃ ሰማያዊዎቹ ማሊያ ልንመለከታቸው ከምንችላቸው የአማካይ ክፍል አዳዲስ ግዢዎች መካከል አንዱ የሆነው የኖቲንጋም ፎረስቱ አማካይ ኤሊየት አንደርሰን ከኤሪያ ውጪ ታይሚንግ ግሩም የታይሚንግ ግብ አስቆጥሮ ከኤሪያ ውጪ የዶናሩማን ፖዚሽን እና ታይሚንግ ያማከለ ግብ አስቆጥሮ 76ኛ ደቂቃ ላይ ኖቲንጋም ፎረስት ለሁለተኛ ጊዜ ወደ ጨዋታ ተመለሰ። ሲቲ ከዚህም በኋላ ነው አሁን የነገርኳቸው የጨዋታ ስታይል እየደጋገመ ተመልከቱ። 70% የኳስ ቁጥጥር ብልጫ ያለው ቡድን 21 የሞከረ 7 ኢላማን የጠበቀ ሙከራ እንዴት የፔፕ ጋርዲዮላ ማንቸስተር ሲቲ 2 ግብ ብቻ አስቆጥሯል? አሁን ስለ ጥራቱ ካወራ የቲሙ መነሻ የጨዋታ ስትራቴጂ ሃይ ተርኖቨር ስለሆነ ሶስተኛ የሜዳ ክፍል ለመግባት ሲቲ ከዚህ በፊት እያንዳንዱን ፌዝ ዶሚኔት የሚያደርገው የተጋጣሚ ተጫዋች በመቀነስ ነው። አሁን ግን ትራንዚሽኖችን እያስቀደመ ነው ፈጥኖ ወደ ተጋጣሚ የመጫወቻ ክልል ለመግባት። ከዛም በኋላ ኤሪያዎች ከጣጡ ሲቲ የሚደጋገም ፓስ ያደርጋል ከዛኛው ዊንግ እዚህኛው ዊንግ። የበፊቱ ሲቲ እና የአሁኑ ሲቲ ትልቁን ልዩነት ልንገራቸው። የበፊቱ ሲቲ ለምሳሌ እስከ 89 ደቂቃ ድረስ ባዶ ለባዶ ቢሆን ጨዋታው ትዕግስት አለው ለመቀባበል፣ አይጣደፍም፣ በጣም ይታገሳል። በጣም ጥቃቅን የማይጠበቁ ስፔሶችን በትዕግስት ያገኛል። እስከ 89 ደቂቃ ድረስ በትዕግስት የተጋጣሚን ሎ ብሎክ በደንብ ማስከፈት ይችላል። የአሁኑ ሲቲ ግን ለመታገስ አንደኛ ለሃይ ፕሬስ ይጋለጣል። ለምን ስስ ነው ሲቲ እንደቀድሞ በጥንካሬ ላይ አይደለም ያለው። አንደኛ ቡድኑን ደግሞ ስስና ባላንሱ መልክ እንዳይዝ እንዲዝረከረክ ከሚያደርጉ ጉዳዮች መካከል ሰከንድ ሃፍ የወትሮ የሮድሪ ኢነርጂ ከተጫዋቹ ጋር አለመኖሩ ነው። ስላስቆጠረ ከዚህ ጨዋታ ፔፕ ጋርዲዮላ ማግኘት ያለበትን 3 ነጥብ ባለማግኘቱ ምክንያት ሮድሪ ስላስቆጠረ ተብሎ ከትችት አይድንም። አንደርሰን ኤሊየት ያስቆጠረበት ፖዚሽንን ለተመለከተ እዛ ፖዚሽን ላይ መገኘት ትልቁ ኃላፊነት የማን ነው? ከዚህ በፊት ብሎክ በማድረግ ያንን ኤሪያ ሎክድ አድርጎ ለተጋጣሚ ስፔስ ባለመስጠት ከዛ ኤሪያ ላይ ጨዋታን ብሎክ አድርጎ ከሱ የሚነሱ ኳሶች በደንብ አስታውሱ። በፔኔትሬሽን ኬዲቢ እዛኛው ሜዳ ላይ ይደርሳል። ለምን ሰፊ በፍጥነት የዛን ጨዋታ ሞመንት መቀየር ይችላል። አሁን ሲቲ ከሚጋለጥባቸው ትላልቅ ምክንያቶች ሃይ ኢነርጂ ፉትቦልን አይቋቋም። በተለይ ሰከንድ ሃፍ ለምን ፈርስት ሃፍ ዶሚኔት ለማድረግ የሚጠቀምበት ሬንጅ ሃይ ተርኖቨር ነው። ይሄ በኢነርጂ ጥድፊያ የተሞላው እንቅስቃሴና ፈጥኖ አድቫንቴጅን ለመውሰድ ነው። የአሁኑ ሲቲ ትዕግስት አልባው ነው። ይሄ ትዕግስት አልባ መሆኑ በእርጋታ ጨዋታን ሪትም ውስጥ ገብቶ ተጋጣሚን ገሎ የሚያሸንፍበት ካራክተርን ስለተላቀቀ ማንቸስተር ሲቲ በዘንድሮ የውድድር ዓመት ተንታኞችንም ተመልከቱ፣ አርሴናልን በዛ ደረጃ እያብጠለጠሉ እኮ ሲቲን አያሞግሱ ወይ ሲቲን በጣም ከፍ አያደርጉም። ለምን? ሳይኮሎጂካሊ ሲቲ ቤት የጎደለ የቀድሞ የፔፕ ጋርዲዮላ ገዳይ የሆነ የቡድን ካራክተር የለም፣ ከላዩ ላይ ተገፏል የዘንድሮ ቡድን። ይሄ ደግሞ አንድ ቡድን ውስጥ ሊፈጠር የሚችል ነው። ምክንያቱም ደግሞ ማንቸስተር ሲቲ እንደ ቡድን ትልቅና ሰፊ ትራንዚሽን ውስጥ ገብቷል። በጣም ሰፊ፣ የትኛውም ቡድን የማይደፍረውን ሰፊ ትራንዚሽን ውስጥ ገብቷል። 11 ተጫዋችን ነው ትራንዚሽን ውስጥ ያስገባው።
ጋርዲዮላ 11 ተጫዋች ፖዚሽናል ኃላፊነት የተሰጣቸው የነ በርናርዶ ሲልቫ ሰፊ የሜዳ ውስጥ ሚና አለ። ሮድሪ ኢነርጂው ጎሎ በኒኮ ጎንዛሌዝ አዳፕት እያደረገ ያለው አማካይ ክፍል በአንዴ ሮድሪ መልክ እስኪይዝ ድረስ ጋርዲዮላ እየተንሸራተተ እንግዲህ ሮድሪን እየታገሰ ነው። አዳፕት አድርጎ በዛ ውጤታማነት 11 12 ተከታታይ ጨዋታ ሳይሸነፍ ከ11 10 እያሸነፈ የመጣው ቡድን በአንዴ ሚዛኑ ሲናጋ እኮ ግልጽ የሆነ ተጫዋች ለውጥ፣ የቦታ ለውጥ፣ ሜን ሺፍት ጥገኝነትን ተላቆ በነሴሜኒዮ ፊርማ፣ በነዶኩ ጥረት፣ በነቸርኪ የክሬቲቪቲ አቅም፣ በነፎደን አጀማመር ያ መልክ የያዘው ቡድን እንዴት በአንዴ ግራፉ እየወረደ ይመጣል? በአንድ 45 ቲያኒ ራይንደርስን የአማካይ ክፍል ልክ በሊቨርፑል ቤት የነበረው የዋይናልደምን ካራክተር በመስጠት የላይንደርስ ሲስተም ስለሆነ ይሄ በአብዛኛው ኢንድ ቱ ኢንድ ጌም ላይ ሁሌም ውጤታማ ነው። በተለይ ለእንደነዚህ አይነት ጨዋታዎች ታስታውሳላችሁ፣ በሲቲ ግራውንድ እኮ በራይንደርስ ግብ ሲቲ መራ፣ አቻ ሆነ። ከዛም በኋላ በቸርኪ ግብ ነው ያሸነፈው። ራይንደርስን ገና ወደ ጨዋታ ቀይሮ ካስገቡት በኋላ በእንደነዚህ አይነት ጨዋታዎች ጋርዲዮላ እነዛን ሪስኮችን የመተው ሚስጥር ግራም ያጋባል። አሁን ጋርዲዮላ ሂሳባዊ ስሌቱ ያለው ከራሱ የቡድን ባላንስ ጥበቃ ጋር እንጂ በሌሎች ጥንካሬ አይደለም። ሲቲ በራሱ ክፍተትና በያዘው ትራንዚሽን ምክንያት ነው እንግዲህ ይሄን ዋንጫ ካጣም የሚያጣው። አሁን ከእጁ ወጥቷል። አርሴናል የግድ ጨዋታዎችን መሸነፍ ነጥብ መጣል አለበት ካሁን በኋላ። ሲቲ በድጋሚ ያን የመሰለ አድቫንቴጅ ፔፕ ጋርዲዮላ በቀድሞ ብቃት ዋንጫን የሚያሸንፍበት ካልኩሌሽን ድጋሚ እጁ እንዲገባ። ምክንያቱም እኮ ጋርዲዮላ ካልኩሌሽን እጁ ውስጥ ገብቶ አንድም የውድድር ዓመት ሲጨናገፍበት አይተናናቸው በስህተት። ሲቲ ይህን ያክል ጨዋታ ካሸነፈ የሊጉን ዋንጫ ያሸንፋል ተብሎ እኔ ትዝ አይለኝም። ጋርዲዮላ ወደ እንግሊዝ ምድር ከመጣበት ጊዜ አንስቶ በቀሪ ጨዋታዎች ይህን ያክል ጨዋታ ካሸነፈ ማንቸስተር ሲቲ የሊጉን ዋንጫ ያሳካል ተብሎ በእንዲህ መልኩ ያውም 9 ሳምንት በቀረው የዋንጫ ፉክክር ላይ ለፔፕ ጋርዲዮላ እና ለደጋፊዎቹ የእግር እሳት የሆነ ውጤት ነው። ግን በዚህ ጨዋታ አጋጣሚ ውስጥ አንድ የማይረሳ ሞመንት ለማስታወስ የሲቲ ደጋፊዎች በዘንድሮ ሲዝን ዋንጫ ካጣችሁ የምታጡት በሙሬል ምክንያት ነው። ያችን ኳስ ያዳነበት መንገድ በእግር ኳስ አንዳንዴ የአንዱን ደጋፊ ልብ ከፍ አድርጎ የአንዱን ደጋፊ ልብ ዝቅ የሚያደርግ እግር ኳስ የሆነ ቲያትራዊ ክስተትን ሁሌ በየማሉ ማሳየቱ የሚቀጥልበት ዋነኛ ምክንያት ይሄ ነው። ያ የሙሬል ኳስ ያልተቆጠረበት መንገድ ግራም ያጋባል። ይሄ ሲቲንም እድለቢስነት ነው የሚያሳየው በዘንድሮ ሲዝን። ያን ኳስ አለማስቆጠር ከባድ ነው በሲቲ ደረጃ። በረኛን ያለፈ ከመስመሩ ልታልፍ የተቃረበችን ኳስ ነው ይሄ ብራዚላዊ ተከላካይ ከመስመር ላይ ማውጣት የቻለውና አስገራሚ ውጤት ነው የተመዘገበው። ግን ጋርዲዮላ እና ሲቲ ተስፋ አይቆርጡም። ምክንያቱም ያ የሆም ማች አድቫንቴጅ የአርሴናልን ጨዋታ በሜዳቸው የማሸነፍን አድቫንቴጅ በድጋሚ እጃቸው ውስጥ ሊያስገባ የሚችል አጋጣሚ ሊፈጠር ይችላል። ለምሳሌ አርሴናል አንድ ጨዋታ ነጥብ ከጣለ ከተሸነፈ ዳግም ያ በነገራችን ላይ ካልኩሌሽን ወደ ሲቲ እጅ ይመለሳል። አሁን ግን የነጥብ ልዩነቱ 7 መሆኑ ሲቲ ቀሪውን አሸንፈው ከአርሴናል ጋር ያለውን በሜዳ ያለውን ጨዋታ ቢያሸንፍም ዋንጫውን አያገኝም። ምክንያቱም በአንድ ነጥብ አርሴናል ይበልጣል። በምሽቱ ሲቲ የእግር እሳት የሆነበት የምሽቱ ጨዋታ ዋነኛ ምክንያት ይሄ ነው። ካልኩሌሽኑ ነው ከእጁ ጋርዲዮላ የሚታወቅበት። ለዓለም እግር ኳስ ሳይንቲስት የሆነበትን መንገድ ያሳየበትን የቀድሞን ጥንካሬና ሜንታሊቲ በሚቲንግ እኔ በነገራችን ላይ ፔፕ ጋርዲዮላ ለእግር ኳስ ካበረከተውና ካዝናናን ደረጃ አንጻር በእንደነዚህ አይነት ክለቦች ነጥብ ሲጥል ሲንሸራተት ፔፕ ማየት በተለይ እዛ ኮሊደር ላይ ጋርዲዮላ ሲያዘ እንደማየት በእግር ኳስ አሳዛኝ አጋጣሚ የለም። ምክንያቱም ጋርዲዮላ ከእግር ኳስ በላይ ነው፣ ሳይንቲስት የሆነ ባለሙያ ነው። የትኛውም አሰልጣኝ አድርጎት የማያውቀውም በሊጉ አድርጓል። ማንም አሰልጣኝ 4 ዓመት የትኛውም አሰልጣኝም አያደርግም፣ ሊያደርግም አይችልም። ሳይንቲስት ስለሆነ ነው።
ለ4 ዓመት 4 የተለያየ ባህሪና ሲስተም ይዞ የመጣ እግር ኳስ ውስጥ በኤክስፐሪመንት ስኬታማ የሆነ ምርጥ አሰልጣኝ ነው። ግን በኖቲንግሃም ፎረስት ደረጃ ፔፕ ነጥብ አቶ ኳንጫ ፉክክር ውጪ ሲሆን እግር ኳስ አንዳንዴ በጊዜ ልዩነት ተለዋዋጭ ነው። ያ ጉዳይ እንግዲህ ፔፕ ውስጥ በስተመጨረሻ መጥቷል። 100% ከእጃቸው ወጥቷል ማለት አይደለም፣ ግን የበለጠ 90% የዋንጫው ዕድል ወደ አርሴናል ባላንሱን ከፍ አድርጓል። ጋርዲዮላ ከእጁ ትልቁን አጋጣሚ አሳልፎ ሰጥቷል። ይሄ ነው እንግዲህ በምሽቱ ከተመለከትናቸው ነጥቦች በጨዋታ ዝርዝር ነጥቦች ላይ ማንሳት የፈለግነው። ከዚህ ፕሮግራም በመቀጠል እዛው ጎረቤቱ የአንድ ከተማ ክለብ ማንቸስተር ዩናይትድ ደግሞ ባልተለመደ የካሪክ ሪከርድ በምሽቱ ጨዋታ እንግዲህ በጎዶሎ የነበረው ለሌላኛው ለኖርዝ ክለቦች ቅርብ የሆነው የእንግሊዝ ሰሜነኛ ክፍል ድንበር ቅርብ የሆነው የታይምሳይዱ ቡድን ኒውካስል በጎዶሎ ማንቸስተር ዩናይትድን 2-1 ያሸነፈበትን ጨዋታ ኡሱላ ታሪካዊ የመጨረሻ ደቂቃ ግብ በአስደናቂ ግሩም ሶሎ ግብ አስቆጥሮ 3 ነጥብ ኤዲሃው ስራቸውን ያተረፉበት ካሪክ በዩናይትድ የአሰልጣኝነት ዘመኑ ለመጀመሪያ ጊዜ ሽንፈት ለሁለተኛ ጊዜ በአሰልጣኝነት ዘመኑ ላይ በማንቸስተር ዩናይትድ የአሰልጣኝነት ቆይታ የመጀመሪያ ሽንፈቱን አስተናግዷል። በዛ ፕሮግራም ተመልሰን እንመጣለን። ይህንን ፕሮግራም ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር በሱፐር ቻት ድጋፍ አድርጉ። የማንቸስተር ሲቲ ደጋፊዎች ያለፉትን በርካታ ዓመታት በስኬት ላይ ነበራችሁ። እንደነዚህ አይነት እግር ኳሳዊ አጋጣሚ ሲፈጠር እነዛን ስኬቶች በማስታወስ በእነዚህ ሰዓት የሚፈጠሩ ጉዳዮችን መጽናናትን መሻገርን ያስፈልጋልና ይሄ እግር ኳስ ነው። እግር ኳስ እንደዚህ አይነት ስሜቶች ባይኖሩት ኖሮ እግር ኳስ ውበቱን አያገኝም ነበር። ተለዋዋጭነት፣ ትናንት የነበረ አጋጣሚ ዛሬ አይኖርም። ዛሬ ያልነበረ ደግሞ ትናንት በእጅ ነበር። ነገ ደግሞ ከዚህ የተሻለው ነው ሊመጣ የሚችልበት አጋጣሚ አለ። እግር ኳስ ተገማች አለመሆኑን ሁሌም ተናፋቂ የሚያደርገው ፉክክሩ ተገማች ቢሆንማ በዚህ ደረጃ አዝናኝነቱን አጓጊነቱን ከፍ ያደርግ እና የሲቲ ደጋፊዎች ከዚህ በላይ ከፍተኛ ማዘን ውስጥ መግባት የለባቸው። ጋርዲዮላ ከፍታውን አሳይቷል። እግር ኳሱ ሳይንቲስት መሆኑን በሲቲ ስኬት አሳይቷል ብቃቱንና ብዙ ዓመታትን በስኬት የቆየ ቡድን በአንዴ በእንዲህ መልኩ ሀዘን ሪያክት የሚያደርግ ሜንታሊቲ የለው። ይሄን በማለት እንግዲህ የሲቲን ፕሮግራም በዚህ እንቋጫለን። በኒውካስል እና ማንቸስተር ዩናይትድ የመጨረሻ ክፍል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።